عيد مبارك علينا وعليكم ሰላም ጤና ይስጥልን ክቡራን ተመልካቾች እንደምን ቆያችሁን ለመላው እስልምና እምነት ተከታዮች እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፊጥር በዓል በሰላም አደረሳችሁ። ኢዶን መሰረት ያደረጉ የተለያዩ ፕሮግራሞችን ወደ እናንተ እያደረሰን እንገኛለን። አሁን ደግሞ ከአንድ እንግዳ ጋር አጠር ያለ ቆይታ እናደርጋለን። እውቀትን የተመለከተ ጉዳይ ነው ርዕሳችን። በዚህ ጉዳይ ላይ እንግዳ ያደረግናቸው በፌደራል መጅሊስ በምክትል ፕሬዝዳንት ማዕረግ የሀጅና ዑምራ ዘርፍ ኃላፊ ናቸው። ላለፉት 17 ዓመታት በተለያዩ የሃይማኖታዊ ትምህርት ዘርፎች በአስተማሪነት በኡስታዝነት ሲያገለግሉ ቆይተዋል። ዶክተር መሐመድ ሳሊህ ናቸው። ዶክተር እንኳን ደህና ቆያችሁን። እንኳን ሰላም። ረመዳን እንዴት አለፈ? ግን በቅድሚያ ረመዳን ጥሩ ነው። ያው ሁሌ እንደሚባለው ትምህርት ቤት ነው። ከትምህርት ቤት ሰው ሲወጣ ይደሰታል። ያው ዒድ ቀን የምርቃት ቀን ነው። ረመዳን ላይ የለፋና የሰራ የነበረውን የሚያገኘው ቀን ነው። ስለዚህ ጥሩ ነው። ራብም ጥመትም አይሰማም። መጨረሻ ላይ የምታገኘውን ነገር ሲታስብ የረመዳን ድካምና የተለያየ ከሱን ተከትሎ የሚመጣ ምግብ መተው መጠጥ መተው ያስረሳሃል ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ለሳኢሚ ፈርሐታን የሚሉት የሚጾም ሰው ሁለት ደስታዎች አላቸው። አንዱ ሲያፈጥሩና አንዱ ደግሞ አላህ ጋር ሲገናኙ አጅራቸውን ሲያገኙ ይደሰታሉ ስለሚባል ዛሬ ዒድ ቀን ሙስሊሙ በማፍጠሩም ይደሰታል። በሰላም ጀምሮ በሰላም በማጠናቀቅም ይደሰታል። አላህ ዘንድ ያለው አጅርም ሲያስታውስና ሲረዳ ይደሰታልና ረመዳን በጥሩ ሁኔታ ነው ያለፈው። ተጠቅመው ያሳለፈው አላህ ያደርገን ብለን ዱዓ ያደረግን ሰለፎች እንደሚያደርጉ ረመዳን ሲመጣ መጥቶ ሲያልፍ ለ6 ወራት አላህ ተቀበለን ብሎ ዱዓ ያደርጋሉ። ከዛ ከ6 ወር በኋላ ደግሞ ያ ረቢ ረመዳን አደርሰን ብሎ ዱዓ ሲያደርጉ ዒድ ቀን የደስታ ቀን ነው። የምስራች ሰው የሚደሰትበት ቀን ነው። የዱዓም ቀን ነው። ወደ አላህ ሰው እጁን ዘርግቶ ያ ረቢ የሰራሁትን ስራ ተቀበለኝ፣ የቀረሁን ደግሞ አግዘኝ፣ እድሜህን በኸይር አሳልፍልኝ ብሎ ዱዓ የሚያደርግ ቀን ስለሆነ ረመዳን በጥሩ ነው ያለፈው። በጣም ጥሩ። እስኪ የዛሬ የውይይት ጉዳያችን የሆነው እውቀትን የተመለከተ ነው። እውቀት እስልምና ለእውቀት የሰጠው ቦታ ምን ይመስላል፣ ለአዋቂዎችስ ያለው ክብር የሚሉ አጠቃላይ ከዛ ጋር ተያያዥነት ያላቸው ጉዳዮችን እንዳስሳለን ብለን እናስባለንና በቅድሚያ ግን እስልምናና እውቀትን ምን ያገናኛቸዋል ከሚለው እንነሳ። እስልምና ማለት ራሱ እውቀት ማለት ነው። ወደ እውቀት ስለሚጠራ መጀመሪያ አስተምሮት ከአላህ ሲጀምር አወሉ ማ ኸለቀ አላሁ አልቀለም ነው። መጀመሪያ አላህ የፈጠረውን እስክሪብቶ ነው፣ ቀለም ነው። فقال لها اكتبي ጻፊ ያላት አላህ ለቀለም ማለት ነው። ይሄ የዕልምና የእውቀት ቦታ የሚያሳይ ነው። መጀመሪያ የተፈጠረው ቀለም እስከሆነ ድረስ፣ መጀመሪያ የተፈጠረው የሚጻፍ እስከሆነ ድረስ፣ መጀመሪያ የተፈጠረው እውቀት እስከሆነ ድረስ እውቀት ቦታው እንዴት ነው ማለት ራሱ የሚከብድ ነገር ነው። ቦታው ለዱንያም ለአኺራም ቦታ ያለው ጉዳይ ስለሆነ ነው አላህ ሁሉንም ነገር አስቀድሞ የሚጻፍና የሚጽፍን የፈጠረው። ዒልም ነው። በእስላም ዒልም ይባላል። ዒልም ማለት ማወቅ ነው። ከሱ ተቃራኒ ደግሞ ጅህል ነው፣ አለማወቅ። ያወቀ ሰው ሁሉንም ነገር ይጋራለታል፣ ሁሉም ነገር ቀለል ይለታል፣ ሁሉም ነገር ይሳካለታል። አውቆ የሰራ፣ አውቆ ያለ፣ አውቆ የኖረ፣ አውቆ ያገባ፣ አውቆ የሸጠ፣ አውቆ የገዛ፣ አውቆ የኖረ፣ አውቆ ሁሉም ነገር የሚያሳየው በዕውቀት ላይ ወይ ደግሞ በዕልም ላይ የተመሰረተ ሲሆን ሁሉም ነገር ይሳካለታል ሰው። በጅህል ሲሆን ግን ሲተቱ፣ መጣላቱ፣ አደብ ማጣቱ፣ አለመሳካቱ የሚመጣው በጅህል ሲሰራ ነው።
لذلك قال الله سبحانه وتعالى وقل رب زدني علما ሁሌ ያ ረቢ ዒልም ይጨምርልኝ ያ ረቢ እውቀት ጨምርልኝ ብሎ ነብዩ ሰለላሁ ዐለይሂ ወሰለም አላህን እንዲለምን ያደረገው ለዚህ ነው። ሁሌ ሰው እውቀት ምግብ እንደሚፈልግ ንፋስ ማውጣት እንደሚፈልግ በላይ እውቀት ሊኖረው ይገባል። እስልምናና እውቀት የሚለያቸውና ወይ ደግሞ ተቃራኒ የሚሆኑ ጉዳይ አይደለም። አላህ ለሁሉም አንቢያዎች ሲልካቸው መጀመሪያ አስተምሮት ነው የሚሰጣቸው። ኪታብ ይሰጣቸዋል። ተውራት የተሰጠ አንቢያ አለ፣ ነብይ አለ። እንጂል የተሰጠ ነብይ አለ። ዘቡር የተሰጠ ነብይ አለ። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ፉርቃን እንደተሰጡ ሁላቸውም ሱህፊ ኢብራሂም ወሙሳ ሁላቸውም ነብይ ሆኖ ሲላኩ የተሰጣቸው ኪታብ አለ። ኪታቡ አስተምሮት ማለት ነው። አስተምሮት ማለት ሁሉም ነገር እንዴት እንደምትኖርና ስትሞትም ደግሞ ምን እንደምትሆን የሚያሳይ ነገር ስለሆነ ዒልምና እስልምና እንደዚሁ ተሳስሮ አብሮ የሚወጣ አብሮ የሚገባ አብሮ የሚኖርና አብሮ ሁሉም ነገር ውስጥ የሚሆን ነገር ነውና እስልምና ትልቅ ቦታ አለ። ዒልም ደግሞ ከዛው በላይ ትልቅ ቦታ አለ። እስልምናና ዒልም አስተምሮት እስከሆነ ድረስ አኽላቅ እስከሆነ ድረስ እንዴት እንደምትኖርና እንዴት ሐያት ዱንያ ላይ ወይ ደግሞ ዓለም ላይ እንዴት እንደምትኖር የሚያሳይ እስከሆነ ድረስ ይሄን የሚያሳይ ዒልም ስለሆነ ዒልምና እስልምና በጣም ዝምድና አላቸው፣ አንድ ናቸው። ጁዝኡ ላ የተጀዛ ነው። እስልምና እንደዚህ ተብሎ ዒልም ደግሞ እንደዚህ አይባልም። ዒልም ትክክል መገንጠል አይቻልም። እስልምናና ዒልም ጁዝኡ ላ የተጀዛ መለያየት የማይችሉ ነገራት ናቸው ብለን አውቀን ዒልም መማር አስፈላጊ ነው። በጣም ጥሩ። ካሁን ማብራሪያት አጠቃላይ እያንዳንዱ እስላማዊ እንቅስቃሴያችንም ሊሆን ይችላል፣ ከዛ ውጭ ማህበራዊ ህይወታችንም ሊሆን ይችላል በመንከወንበት ወቅት በልምድ ሳይሆን በእውቀት እንዲሆን እስልምና ያስተምራል የሚል በአጠቃላይ አሁን ኢስላሚክ ከሆኑ ወይም ደግሞ እስላማዊ ከሆኑ እውቀቶች ባሻገር ዓለማዊ የሆኑ እውቀቶችም እንደዚሁ በየጊዜው አሁን ቴክኖሎጂ መስፋትን ተከትሎ እየመጡ እየተጨመሩ ያሉ አሉና ከዛ አንፃር ጊዜው የሚያመጣቸውን የእውቀቶች የቴክኖሎጂ ሊሆን ይችላል ሌሎችም እውቀቶችን እነዛን እየተከታተሉ ማንበብን ራስን አፕዴት ማድረግን በእውቀት በየጊዜው ራስን ማሻሻልን በተመለከተ እንዴት ነው የሚያስተምረው? ወቅቱን መረዳት ዓለም አሁን ላይ ምን ይፈልጋል የሚለውን የተከታተሉ መረዳትን እስልምና በምን ልክ ነው የሚረዳው? ይሄንን ቴክኖሎጂ ሲባል ረሱል ሰለላሁ ዐለይሂ ወሰለም ድሮ ሪሳላ ስልኩ ይሄ ቴክኖሎጂ ነው። በዛ ዘመን ቴክኖሎጂ ነው። ሰው ደብዳቤው ጽፎ እዚያው የሚልክ ወደ ሌላ ሀገር ወደ ሩቅ የሆነ ሀገር ስትልክ ይሄ ቴክኖሎጂ ነው። በዛ ዘመን ቴክኖሎጂ ነው። ሰው ጠርተህ እዚሁ መጥቶ ተምሮ ከሚመለስ ደብዳቤውን ጽፈህ ደብዳቤ በአንድ ሰው ስትልክ ቴክኖሎጂ ነው በዛ ዘመን። አሁን ደግሞ እዚህ የሆነ ኢሜል ስትልክለት ይሄው ቴክኖሎጂ ነው። መጠቀም ደግሞ የኛ ፋንታ ነው። ቴክኖሎጂ በጣም ጥሩ ነው። ቴክኖሎጂ በተለይ ወጣቶቹ በጣም በአሁን ጊዜ በጣም የተጠቀሙበት ነው። ዳዕዋውን የሚያደርሱበት ነው። በቴክኖሎጂ አንተ ገብተህ ከእስልምናው ዲፋዕ ካላረክ ዳዕዋውን በዛ ካላስተላለፍክ መልእክትህን በዛው ካላስተላለፍክ ሸይጣኑ በዛ ገብቶ ሌላ ሙስሊሙን ወደ ጥመትና ወደ ማይሆን ጉዳይ ሊወስዳቸው ስለሚችል አንተ ወደዛ ገብተህ ወደ በዩቲዩብ በቲክቶክ በቴሌግራም በኢንስታግራም ባሉት ቴክኖሎጂ ውስጥ ገብተህ የእስልምናውን አስተምሮት ማስፋፋት ያለ ይሄ ቴክኖሎጂማ ከቁርአን ጋር ይለያያል ከቁርአን ጋር ይጋጫል ብለህ ወደ ኋላ የምትመለስ ከሆነ ከእስልምና ጋር እንደውም ይሄ የሚጋጭ ነገር ነውና ሁሉም ሰው በቴክኖሎጂ ተጠቅሞ በቴክኖሎጂ መንገዱን አሳጥሮ ዒልም መጨመር ካስፈለገው ትክክለኛ ሚዛን ስላለን ቅድም እንዳልኩ ሚዛናችን ላይ አስቀምጠን በሚዛናችን የመዘን በሚዛናችን ላይ ያየን ወደ ጥቅምና ወደ እስልምናችን ማሳደግ የምንጠቀምበት ጉዳይ ስለሆነ ቴክኖሎጂ ጥሩ ነገር ነው። ብዙ ጊዜ በመስጂዶችም ይሁን አንዳንድ እንደዚህ መሰል ፕሮግራሞች ላይ ስለ ዕውቀት ሲወራ እስልምና ለአዋቂዎችም ለዕውቀት የሚሰጠው ቦታ ሲወራ ብዙ ሰው ይነሳሳል፣ ማወቅን ይፈልጋል።
ይሄ ተነሳሽነቱ ይጨምራል። ከዛ ግን ችግሩ ምንድነው ከየት መጀመር እንዳለበት አያውቅም እና አሁን ከአዲስ መጀመር ወይም ደግሞ ገና እውቀት ላይ ያለ ሰው ወደ እውቀት መግባት የፈለገ ሰው ከየት ነው መግባት ያለበት? እውቀትን መጀመር ያለበት መጀመሪያ ለእውቀት የተሰጠው ቦታ يرفع الله الذين آمنوا منكم والذين أوتوا العلم درجات على الله ሙስሊም ሆኖ በአላህ ያመነ ሰው ከፍ ያደርገዋል። ከዛ በላይ ደግሞ ዒልም ያላቸው ደግሞ ከነሱ በላይ ደረጃት ይሰጣቸዋል ብሎ ገልጿል። ይሄ በቀላል የሚመጣ ነገር አይደለም። ደረጃ የሚሰጥህ ነገር በቀላል የሚመጣ ነገር አይደለም። ቴክኒካል አለው። ቴክኒኩ ከየት ነው እንደምትጀምር የት እንደምታበቃ ማን ላይ ስትማር ነው ዓሊም የምትባለው ማን ላይ ስትማር ነው አዋቂ የምትባለው ይሄ በደንብ ማወቅ ግዴታ ነው። አንድ ሰው አዋቂ ማለትና ዓሊም ማለት ይለያያል። አዋቂ ማለት ራሱን የሚያውቅ እስልምናውን የሚያውቅ ዋጅባቱን የሚያውቅ ይሄ ግዴታ ነው ይሄ ሱና ነው ማለት የሚያውቅ ትክክለኛ አዋቂ ሊባል ይችላል። ራሱን ያውቃል እምነቱን ያውቃል እስልምናውን ያውቃል ሊባል ይችላል። ግን ዓሊም ሊባል አይችልም። ዓሊም የሚባለው በትክክል ራሱን ሰጥቶ ዒልም ከመጀመሪያው ጀምሮ ቀርቶ እስከ መጨረሻው ዒልም መጨረሻ የለውም። من المهد الى اللحد ነው። ከተወለድክ ጀምሮ እስከምትቀበር ድረስ እስከምትሞት ድረስ የምትማረው ጉዳይ ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ቅድም እንዳልኩ መጀመሪያው አላህ ሰጣቸው ዒልም ፈዕለም ነው። ይወቅ መጀመሪያው ይወቅ መጀመር አውቀህ ከዛ በኋላ ነው ላኢላሃ ኢላላህ ራሱ ካወቅክ በኋላ ነው። ይሄ ተርቲብ አለው ማለት ነው። ቴክኒክ አለ በምን እንደምትጀምር ነው። ሙስሊሙ አሁን ዒልም ሲጀምር ትምህርት ሲጀምር ከኬጂ እስከ 12ኛ ከ12ኛ እስከ ኮሌጅ ከኮሌጅ እስከ ማስተርስ እስከ ፒኤችዲ ከዛው የቀጠለ ይሄዳል። ሰው የሰራባት ያስፋፋ ለሰው ያደረሰ ነው የሚሄደው። ወደ ዒልም ስንመለስ ግን የመጀመሪያው ዒልም ቁርአን ነው። የመጀመሪያው ዒልም ሁሉም ነገር እሱ ውስጥ ስላለ ማለት ነው። ቴክኖሎጂም እዛው ውስጥ አለ። ዒልም ምናውቀው ማናውቀው እዛው ውስጥ አለ። አንቢያዎች ያስተማሩትን ሁሉም እዛው ውስጥ ስላለ ሁሉም ሙስሊሞች ዒልሙን ሲጀምር ሸሪዓውን ማወቅ ሲጀምር ከቁርአን ነው የሚጀምረው። ቁርአን ትርጉሙን ሳይሆን እንደዚሁ ንባቡ ነው የሚጀምረው። ንባብ ስትጀምር ንባቡ ላይ አጅር ታገኛለህ። ንባብ አንድ ሐርፍ አሊፍ ስትል 10 ሐሰናት ይሰጣል። 10 ላም ስትል 10 ሐሰናት ይጨምርሃል። ሚም ስትል 10 ሐሰናት ይጨምርልሃል። ይሄ ምንድነው? ቀጥልበት። ይሄው ጥሩ መንገድ ነው። አጅርም የሚታገኝበት ዒልምንም የሚታስፋፋበት ጉዳይ ነው ተብሎ አላህ ካሁኑ ጀምረ መትኑን እንደዚሁ ንባቡን ስትጀምር ራሱ ከዛው ደሞዝ እንድትሰጥህ አላህ አሳወቀ ማለት ነው። ስለዚህ ሰው ልጁ መጀመሪያው ሲጀምር ቁርአን ይጀምራል። ከቁርአን ጀምሮ አርካኑል ኢስላም የሚባል አለ። አርካኑል ኢስላም ያቃል። አቂዳው የሚባል አለ። አቂዳው ማለት አቅድ የምታረግበት ቀልብህ ላይ የምታስረው አላህ አንድ ነው። ነብያችን ሰለላሁ ዐለይሂ ወሰለም መልእክታችን ናቸው። እሳቸው ያደረሱልን አስተምሮት ሁሉም መቀበል ግዴታ ነው ብሎ ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ያቃል ሰው። ይሄ ተርቲብ ነው። ከዛው አርካኑል ኢስላም الخمسة ከዛው ሰላት እንዴት እንደምትሰግድ ፍቅህ ውስጥ ትገባለ። ከዛው ዘካ እንዴት እንደምትሰጥ ፍቅህ ውስጥ ትገባለ። ከዛ ጾም እንዴት እንደምትጾም ፍቅህ ውስጥ ትገባለ። ሐጅ እንዴት እንደምታረግ ፍቅህ ውስጥ ትገባለ። ከዛ አርካኑል ኢማን የሚባል አለ። አርካኑል ኢማን ደግሞ አንቱሚና ቢላሂ አላህ ላይ ማአመን ከዛ ነው የምትጀምረው ማለት ነው። ላኢላሃ ኢላላህ ስትል አላህ አንድ ነው ብለ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ነው ብለ ከዛ ሰላትም ለምደ ከዛ ዘካህን ለምደ ከዛ እንደዚህ መላኢካዎች የውመል ቂያማ ተከታትሎ የሚመጡ ዒልሞች አሉ። ይሄ በኪታብ ከእከሌ ነው ማለት ትንሽ ሊከብድ ይችላል። እንደ አገራት ሊለያይ ስለሚችል ማለት ነው። አንዳንድ አገሮች ከሐዲስ ነው የሚጀምሩት። ቁርአን ሲጨርስ ሰው ከ40 ከሪያዱ ሷሊሒን ከሰሒህ አልቡኻሪ ከምናምን ጀምሮ ይቀጥላል። አንዳንድ አገራት ደግሞ ቁርአን መትን ወይ ደግሞ ንባብ ሲያቅ ከዛ ወደ ሰፊና ወደ ዑምዳ ወደ ባፋድል ወደ ሹጃዕ ፍቅህ ሻፊዕያ ፍቅህ ማሊክያ እንደዛው ይሄዳል ማለት ነው። ይሄ
ትርጉሙ ውስጥ መግባት እንደ አገሪቷ ይለያያል። ያው በየአገር ይለያያል። ተርቲቡ ግን መጀመሪያው ከቁርአን ነው። ቴክኒኩ ቁርአን ያላወቀ ሰው ዓሊም አይደለም። ቁርአን ያላወቀ ሰው አዋቂም አይደለም። በሌላ በኩል አዋቂ ሊባል ይችላል። በአካዳሚክ በኩል አዋቂ ሊሆን ይችላል። በእንግሊዘኛ፣ በቋንቋው፣ በፊዚክስ፣ በማቲክስ አዋቂ ሊባል ይችላል። ግን በዕልም በኩልና በእስልምና በኩል ዓሊም ተብሎ ወይ ደግሞ አዋቂ ዕውቀት አለው የሚባለው ከቁርአን ጀምሮ የሚፈለገውን ሁሉም ሐዲሶች የሚፈለገውን ፍቅህ የሚፈለገውን ቋንቋ ከነህው ከሰርፍ ከበላጋ ከመንጢቅ ከናስኽ መንሱክ ከነዛው ቀጥሎ እስከ መጨረሻው የሄደ ሰው ነው ዓሊም የሚባለው። ትክክለኛ ለኢስላም የሚጠቅም ሰው ሆኖ ማወቅና ማለፍ የምንችለው ሁለቱንም አንድ ላይ አድርገን አካዳሚካሊ ለሀገሪቷ ትጠቅማለች፣ ለቴክኖሎጂ ቅድም ላልነው ትጠቅማለች። እንደዚሁ ደግሞ ህዝቡንም ለመቀደም ይጠቅማል። ዒልም ደግሞ እስላሙንና ሙስሊሙን ለመቀደምና ዒልሙም ደግሞ ዓሊሙ መሬት ላይ እንዳይጠፋና ዒልሙንም ለመጠበቅ ዒልሙ ተጠብቆ በዑለማ ተጠብቆ ነው የመጣው። አሉ ዑለማኡ ወረሰቱል አንቢያ ነው። ዑለማው ከአንቢያው ወራሽ ናቸው። አንቢያው ዲናርና ድርሃም ብርና ወርቅ አይደለም ያወረሱት፣ ዒልም ነው ያወረሱት። ዒልሙን ሙስሊሙ ወራሽ ነው፣ ዓሊሙ ወራሽ ነው፣ ዑለማኡ ወራሽ ነው። ኢማሙ ሻፊዒ ሸከውቱ ኢላ ወኪዕን ሱአ ሒፍዚ ፈአርሸደኒ ኢላ ተርክ ልመዓሲ ወቃለ አነ ልዕልመ ኑሩን ወኑሩ ላሂ ላ ዩእታ ሊዓሲ። ለዛ ነው ያሉት ማለት ነው። ዒልም አይገባኝም ብዬ ለሼኽ ሂጄ ተናገርኩኝ። ዕውቀት ማወቅ አልቻልኩም ብዬ ለሼኽ ሂጄ ሲናገር ዒልም እኮ ኑር ነው፣ ብርሃን ነው። ብርሃኑ ማዕስያና ጥመት ውስጥ ላለው ሰው አይሰጥም እኮ። መጀመሪያ መንገድህን አስተካክል፣ ራስን አስተካክል፣ ከዛ በኋላ ነው ዒልም የምሰጥ ብሎ መከረኝ ብሎ አንድ ዓሊም ስለገለጹ ዒልሙ መጀመሪያ ራስህን አስተካክለ ዒልም ማወቅ ፈልጋለሁ ብለ ፈልገው ስትነሳ ምንድነው መስፈርቱ ደግሞ ብለ ወደ አላህ ተመልሰ ዓሊም መሆን ይቻላል። እንግዲህ ለእውቀት እድሜ አይረፍድም፣ ጊዜ አይረፍድም። በማንኛውም ሰዓት ላይ ወደ እውቀት ዘርፍ ገብቶ በተቻለ መጠን የእውቀትን ማካበት መውሰድ ይቻላል ነው አጠቃላይ ሐሳቡና አሁን እንዳደሱት እውቀት እንደቀድሞ አይደለም። እውቀትን ፍለጋ ብዙ መስዋዕትነትን ሲከፍሉ ቆይተዋል ከዚህ በፊት። አሁን ላይ ግን ቤት ውስጥም ሆኖ እውቀትን በዛው ሰፈር ውስጥም ሆኖ አዋቂ መሆን ይቻላል ቁርጠኝነቱ ካለ። ግን አሁን ምንድነው እንትኑ እውቀቱ በዛ ልክ ቢሰፋም አንዳንድ ጊዜ ተጠያቂነት ደግሞ ያወቀ ሲመጣ ተጠያቂነት ይጨምራል። በሚሰራው ነገር በወቀው ነገር ተግባር ይጠበቅበታልና ያንን ከመሸሽ አንፃር አንዳንድ ጊዜ ከእውቀትም የሚሸሽ ሰው ሊኖር ይችላል። አሁን እውቀት በዚህ ልክ በሰፋበት ወቅት አለማወቅ ዑዝር ሊሆን ይችላል። ጭራሽ አሁን ዑዝር የለም። በየቦታው ተመቻችቷል። ዓሊሞች አሉ። ቤት ሆነ የምትማርበት ጊዜ ነው ያለ ነው። ማወቅ ግዴታ ነው። ማወቅ ግዴታ ነው ለሁሉም ሙስሊምም ሆነ ሰው ልጅ። ማወቅ ግዴታ የሚሆንበት ምክንያት ካላወቅ መኖር ራሱ አታውቅም። እንዴት እንደምትኖር ራሱ አታውቅም። መጀመሪያ ልትኖር ራሱ ማወቅ አለብህ። እንዴት ነው የምትኖረው? እንዴት ነው የምትገባ? እንዴት ነው የምትወጣ? እንዴት ነው የምታገባ? እንዴት ነው የምትድረው? እንዴት ነው የምትነግደው? እንዴት ነው የምትገዛ የምትሸጠው? እንዴት ነው ከሰው ጋር የምትኖረው? ከአላህ ጋር የምትኖረው? ከረሱል ጋር የምትኖረው? ከፈጣሪ ጋር እንዴት ነው የምትኖረው የሚለው ሁሉም ከዕልም ነው። ሳታቅ ምንም የምታረገው ነገር የለም። እንደዛ አንተና እንስሳው አንድ ነው ማለት ነው። ማንበብ በአማርኛ ማንበብ ከፈለክ በአማርኛ ሞልቶልሃል። በኦሮምኛ ማንበብ ከፈለክ በኦሮምኛ ሞልቶልሃል። በእንግሊዘኛ ከፈለክ በእንግሊዘኛ ሞልቶልሃል። በአረብኛ ከፈለክ በአረብኛ ሞልቶልሃል። በየመስጂዱ ሼኹ ቁጭ ብሎ ያስተማረ ነው። በየቤተ እምነት ቁጭ ብሎ ያስተማሩ ነው። ትክክለኛ አስተምሮት አንተ ይዜ ካልተማርክ ከእድሜህ ተጠያቂ ነህ አንተ። ለን ተዙላ ቀደመ ዓብድን ይላሉ። የውመል ቂያማ አላህ ዘንድ አንድ ሰው ከአራት ነገራት ሳይጠየቅ ከአላህ ዘንድ መቆም ወይ ደግሞ ፀሐይ ውስጥ ከመቆም አይንቀሳቀስም። ከአራት ነገር ይጠየቃል። አን ዑምሪሂ ፊማ አፍናሁ፣ እድሜህ ምን ውስጥ ነው የጨረስከው? እድሜህ እንዴት ነው የጨረስከው ተብሎ ሰው ይጠየቃል።
ምን ላይ ነው እድሜህን የጨረስከው ተብሎ ሲጠየቅ ሰው ዒልም ተምሬ ዒልሙንም አንብቤ አጥንቼ ከዛ በኋላ ወደ ስራው የምለው ከሆነ ጥሩ ካልሆነ ምን ብሎ ሊመልስ ነው እድሜውን እንደዚህ የተጫወትኩኝ እንደዚህ የወጣው የገባው ዝም ብዬው ሶሻል ሚዲያ ላይ አቃጥዬ የምለው ከሆነ ለምን ይባላል ሁሉም ሰው ይጠየቃል አላህ ዘንድ ሁሉም ሰው ፈጣሪው ዘንድ ሲደርስ ሁሉም ሰው ይጠየቃል ሲጠየቅ መጀመሪያው ምን ላይ ነው እድሜህን ያሳለፍከው ተብሎ ስለሚጠየቅ ዒልም ለማወቅ ደግሞ ቦታውን ተመቻችቶ ሁሉም ነገር ተመቻችቶ ጊዜውን ተመቻችቶ ቴክኖሎጂው እስከ ቤት ድረስ ቁጭ ብለ አልጋ ላይ ቁጭ ብለ መማር እስከምትችል ድረስ ከተመቻቸልህ ድረስ አንተ ማትጠየቀው ምክንያት የለውም ዑዝር የሚሰጥህ ጉዳይ አይደለም ዒልም ላይ አላህ መንገዱን አጋራ ለሰው ፈጣሪው ለዕልም ቦታ የሰጠው ከባድ ነው በሱ አንፃር ስናየው ለፍተህበት የምታገኘው ጉዳይ ነው ግን አንተ እዚሁ ሆነ አንድ ሼክ ጋር ገብተህ ዋጅባትና ሱነን አውቀህ የምትወጣ ጉዳይ ነው ተምረህ ስራ ላይ አላወለውም ለምንድነው የሚማረው የሚባል አንተ አይደለም አንተ ተምረህ ከዛ በኋላ ስራ ላይ ማዋልና አለማዋል አላህን መለመን ነው እንጂ ስለማልሰግድ ስለ ሰላት ምን ያደርግልኛል ካልክ አንተ ቤትህን ዘጋ ማለት ነው በቃ ማወቅም አልፈልግም መስራትም አልፈልግም እና ለምን ተፈጠርክ እዚህ ላይ ምንም በልሁም አضل اولئك كالانعام بلهم اضل የሚባለው እንደዛ ነው ማለት ነው እነዛው እኮ እንደ እንስሳ ናቸው እንደውም ከእንስሳው በላይ ራሱ እኮ የጠሙ ናቸው እነዛ የሚባሉ ሰዎች እነዚህ ናቸው ማለት ነው እኛ በተለየ የነብዩ ኡመት እቅራ ነው የኒባብ ኡማ ነው የኒባብ ኡማ ሳታነብ የኒባብ ኡማ እንዴት ትባላለ ሳትቀራ እንዴት የቅራአት ኡማ ትባላለ ሳታቅ የውቀት ኡማ እንዴት ትባላለ ነብዩ አለይሂ ሰላቱ ወሰለም አይጽፉም አያነቡም ይሄ የሳቸው አለ መጻፍ አለ ማንበብ ለሳቸው እንደ ሙጂዛ ወይም ደግሞ የነብይነታቸው ህክማ ነው ተደርጎ ይቆጠራል የሳቸው ህዝብ ግን ነውር ነው መጻፍ አለ መቻል ማንበብ አለ መቻል ነውር ነው ይባላልና ከዚህ አንፃር ምን ይላል ነብያችን ሰለላሁ ዐለይሂ ወሰለም አያነቡም አይጽፉም የሚባለው የሳቸው ሙጂዛ ነው ሙዕጂዛው የተደረገ ጉዳይ ደግሞ የሳቸው ጊዜ ቁርአን ሲወርድ ቁረይሾችና በሳቸው የላመኑ ሰዎች ይሄ ጉዳይ እኮ በራሱ ጽፎ ያመጣ ነው በራሱ አንብቦ የሰጠን ነው ይሄ ጉዳይ ተልኮ አይደለም የሚለው ስላላቸው አላህ እንዳይጽፍና እንዳያነብ እንደዛ አረገው ይሄ የሳቸው ሙዕጂዛ ነው ለዛ ነው ኡመት ኢቅራ ነው ኡመት ኢቅራ ነው ያሉት ደግሞ ለዚህ ምክንያት ነው የኔ ኡማው የኒባብ ኡማ ነው ያሉት ለዛ ነው እሳቸው አጠገብ እኮ ድንጋይ ላይ ይጻፋል ቁርአን ይጻፋል ጻፊዎች አላቸው እና አሊ እና ሙዓዝ ኢብኑ ጀበል እና ኡበይ ኢብኑ ከዓብ እነዚህ ጻፊ ናቸው ይጽፋሉ ቁርአን ሲወርድ እሳቸው ያጽፋሉ ቁጭ ብሎ ጻፍ እክቱብ ይላሉ ጻፍ ይጻፋል ይሄ ጽፈቱና ማንበቡ ከዛው የጀመረ ጉዳይ ነው ለዛ ነው ኢቅራ የተባለው መጀመሪያ አያ የወረደው እኮ ኢቅራ ነው አንብብ ኢቅራ ማ አነ ቢቃሪ አሉ እኔ አላነብም እኮ ማንበብ አልችልም አሉ ኢቅራ አለው ደግሞ ጅብሪል ኢቅራ አንብብ ለዛው አሁን ኡማው አንተ አንድ ቦታ ስትገባ ዒልም የለኝም ወይ ዕውቀት የለኝም ማለት ራሱ አሁን በጣም ትልቅ ነውር ነው ረሱል አያነቡም ረሱል አይጽፉም ሰለላሁ ዐለይሂ ወሰለም ብለን ራሳችን እንዳንሸውድ ይጽፋሉ ያንብባሉ ያጽፋሉ ያስነብባሉ ወደ ዒልምም ይጠራሉ ራሳቸውም ተጠርቶ ወደ ዒልም መጥተዋል ዓሊም የሆነ ሰው የሳቸውን ፈለክ የተከተለ ሰው ነው አዋቂ የሆነ ሰው የሳቸውን ፈለክና የሳቸውን መንገድ የተከተለ ሰው ነው ይሄ ማንበብና መጻፍ ምን ያረጋል ረሱል ራሱ ሰለላሁ ዐለይሂ ወሰለም አነቡም አይጽፉም ብሎ ወደ ኋላ የሚጎትትህ የሸይጣን ራሱ ሊሆን ይችላልና አሸንፎ ሰው ወደ ማንበብ ወደ መጻፍ ዒልሙንም ወደ መጨመር ማቆን ቋንቋና ማቆን ጉዳይ ወደ ማወቅ መጻፍ የማይችለው ጉዳይ ወደ መጻፍ ወደ መቻል ማሻጋገር አለበት እንጂ ሰው ራሱን ወደ ኋላ ጎትቶ ወደ ጨለማ ራሱን መልሶ
ወደኋላ ወደ 200 ዓመት 300 ዓመት ወደኋላ ራሱን መመለስ ትልቅ ነውር ነውና ዒልም ሲባል ኪታብ ብቻ ሳይሆን ዕውቀት ማለት ነው። ዕውቀት ማለት ነው ባለው ፊልድ ባለው ዲፓርትመንት ባለው ዕውቀት በሚባለው ሁሉም ተሳትፎ ኖሮን ማወቅ ግዴታ ነው። ክቡራን ተመልካቾች ውይይታችን እንደቀጠለ ነው። የ1447ኛ ዓመተ ሂጅራ ኢድ አልፊጥር የበዓል ፕሮግራም ላይ ነው የምንገኘው። ዕውቀትንና አዋቂዎችን የተመለከቱ ጉዳዮች በእስልምና ምን ይመስላል የሚለውን ከዶክተር መሐመድ ሳሊህ ጋር እያወጋን እንገኛለን። አጠቃላይ ሐሳባችን ምንድነው? ለዕውቀት ጊዜ አይረፍድም። አሁንም ቢሆን ማወቅ ይኖርብናል። እስልምና በየትኛውም አጋጣሚ ማወቅን ያበረታታል። ለአዋቂዎችም ዕውቀትን ለሚፈልጉ ሰዎችም ትልቅ ቦታ ሰጥቷል ነው አጠቃላይ ሐሳቡና ወደ ማገባደጃው እየተጠጋን ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ከዕውቀት ጋር ተያይዞ አዋቂ የሆኑ ሰዎችም ደግሞ ከነሱ የሚጠበቅባቸው ኃላፊነት ይኖራል። ዕውቀትን ማስተላለፍ ይኖርባቸዋል። ይዞ መቀመጥ ኃላፊነት ስለሆነ ማለት ነው። አሁን ዕውቀት ብዙ እየሰፋም ስለሆነ ከዛ አንፃር ሰው በቀላሉ መረዳት እንዲችል ነገራቶች ከወቅቱ ጋር አንድ አጣምሮ እንዲገነዘቡ ከማድረግ አንፃር አዋቂዎች ይሄ ኃላፊነት አለባቸውና ከዚህ አንፃር ምን ይላሉ እርሶ? ዒልም ሲባል አማና ነው። ሁሉም ነገር ርዝቅ ነው፣ ተሰጥኦ ነው፣ አላህ የሰጠህ ጉዳይ ነው። አኽላቅ ሲሰጥህ ርዝቅ ነው፣ አላህ ረዝቆ ነው አኽላቅ የሰጠህ። ዒልም ሲሰጥህ ርዝቅ ነው፣ አላህ ረዝቆ ነው ርዝቅ የሰጠህ። ከሰው ጋር መግባባት መቻል ርዝቅ ነው፣ አላህ ነው የሚሰጥህ። ብር ብቻ አይደለም ርዝቅ የሚባለው፣ ወይ ደግሞ ሀብት ብቻ አይደለም ርዝቅ የሚባለው። ዒልም ርዝቅ ነው። አላህ አንድ ነገር ሲረዝቅህ አንተም አሳልፈ እንድትረዝቅ ነው። አንተም አሳልፈ ለሌለው ሰው እንድታደርስ ነው። አንተ መልእክተኛ ነህ። አላህ አንድ ነገር ሲሰጥህ አሳልፈ እንድትሰጠው ነው እንጂ አከማችተው እዚሁ አርገ እንድትሞትበት አይደለም። ስለዚህ ዒልም አላህ ሰጥቶት ዒልሙን ሳያስተምር ዒልሙንም ሳያስተላልፍ ዒልሙንም ላላወቁ ሰው ሳያሳውቅ የሞተ ሰው ይጠየቅበታል። አላህ ለምንድን ነው የሰጠህ? አላህ እንድታስተምርና አሳልፈ ለሰው እንድታሳውቅ ስለሰጠ አማናውን አላደረስክም ማለት ነው። አላህ አምኖ የሰጠህን ጉዳይ ታማኝ አልሆንክም ማለት ነው። ታማኝ መሆን ደግሞ ግዴታ ነው። ቁርአን ያወቀ ሰው ቁርአን ማስተማር አለበት። አንድ አስተምሮት ያወቀ ሰው ጥሩ ነገር ነው ብሎ እስከ አመነ ድረስ አሳልፎ መስጠት አለበት። لذلك كان النبي صلى الله عليه وسلم بلغوا عني ولو آية ይላሉ። ከኔ የሰማችሁት አንድች መልእክት ብትሆንም አሳልፋችሁ ለሰው አስተላልፉ ነው የሚሉት። አሳልፋችሁ ካንተ በላይ አንተ ላሳለፍኮ ሰውየው ሊጠቅም ይችላል፣ እሱ ካንተ በላይ ሊጠቀምበት ይችላል አሉ። فرب مبلغ أوعى من سامع አሉ። አንተ ዓሊም አሁን ዓሊም የሆንከው አሳልፈ ለአንድ ሰው ዓሊም እንዲሆን የሰጠውን ካንተ በላይ ዓሊም ሆኖ ህዝብ ሊጠቅም ይችላል። አንተ ለምን እዚህ ይዘውት? በኺል ማለት ስስታም ማለት ዒልሙን ይዘው ኪሱ ውስጥ አርጎ ቆልፎበት የሄደ ሰው ነው አሉ። አንተ ስስታም መሆን ክብር የለው። ዓሊም ሆነ አላህ ዒልም ሰጥቶ አላህ አሳውቆ አሳልፈ ካላስተማርከውና አሳልፈው ለሰው ካላስተማርከው ስስታም ነህ ማለት ነው። ስስታም መሆን ደግሞ በጣም አይብና ነውር ነው። ሰው ለሰው ነው። ሰው የሚባለው አንተ ስለምትፈልገኝ እኔ ስለምፈልግህ ነው። ሰው በሰውነቱ ይፈላለጋል። አንተ የምትሞላኝ ነገር አለ፣ እኔ የምሞላህ ጉዳይ አለ። እሱ የሚሞላኝ ነገር አለ፣ እኔ ለሱ የምሞላ ጉዳይ አለ። አላህ ሰው ሁሉም ከማል አርጎ ሙሉ አርጎ አልፈጠረው። ሁሉም ጉድለት አለው። በአኽላቅ ጉድለት አለው፣ በዕልም ጉድለት አለው፣ በአቋም ጉድለት፣ ሁሉም በአስተሳሰብ ጉድለት አለው። እኔ ጋር የሌለው አንተ ጋር አለ፣ እሱ ጋር የሌለው አንተ ጋር የለም። እንደዚህ ነው ሰው የሚሆነው። ሰው ማለት ኢንሳን ማለት ወደ ሰው ግዴታ ለሰው ስለ አስፈላጊነቱ ወደ ሰው ስለሚመለስ ሰው ጋር ፍላጎቱ ወደ ሰው ስለሚመለስ ነው ሰው የሚባለው ማለት ነው። ስለዚህ ዓሊም ሆነ ዒልምህን ይዜ መቀመጥ ትልቅ ነውር ነው። ከነውርነት ይልቅ ደግሞ ትልቅ ውርደት ነው አላህ ዘንድ። ዒልምህን አስተማርኩ
فماذا فعلت به تبلو يتيقال من سرهبت ማንን አስተማርክ أول ما يوقد به النار يوم القيامة ثلاثة አሉ ሰለላሁ ዐለይሂ ወሰለም ረሱል ቂያማ ቀን ሶስት ሰው መጀመሪያ እሳት የሚቀጣጠልባቸው ሶስት ሰዋል ከነሱ ዓሊም ሆኖ ዒልሙን በትክክል ያላደረሰ ዓሊም ሆኖ አዋቂ ሆኖ ዕውቀቱን በትክክል ያላደረሰ ህዝብ ሰላት ያላወቀ ህዝብ እዚህ ያለ አንተ ዒልምህን አከማችተህ መስጂድ ሰግደህ ትወጣለህ ዘካ ማውጣት የማይችል ህዝብ እዚህ ያለ አንተ ዒልምህን ኪስ ውስጥ አርገህ ሰግደህ ትወጣለህ ቢጠይቁህ እንኳን አታስረዳቸው ቢጠይቁህ እንኳን በትክክል ሙሉ ኢንፎርሜሽን አትሰጣቸው ይሄ የአላህን አማና ኺያና ማድረግ የአላህን አማና ማብላት ማለት ነው በልጉ عني ወለው አያ አንድ አያም ብትሆን አድርስ ለማን ላላወቁ ሰው አድርስ ዒልም ለሌላቸው ሰው አድርስ ጃሂል ለሆኑ ሰዎች አድርስ ተብለኮ አላደርስም ስትል አልታዘዝም ማለት ነው አልታዘዝም ስትል ደግሞ ከሱ ተከትሎ የሚመጣ ጉዳይ አለ እወቅ ዓሊም መሆን ብቻ በቂ አይደለም ዓሊም መሆን ብቻ የውመል ቂያማ ከጥያቄ አውጣም ከተጠያቂነት አውጣምና አድርስ የተባለው ማድረስ ግዴታ ነውና ሰው በቻለው ልክ ዓሊም አዋቂው መንገዱ በተሳካለት መንገድ በአካል ይሁን በኦንላይን ይሁን በስልክ ይሁን በመስጂድ ይሁን በቤት ይሁን በጉረቤት ይሁን በለቅሶ ቤት ይሁን በሰርግ ቤት ይሁን በፈለገው ቦታ በሐኪም ቤት ይሁን በሰላም ቦታ ይሁን በሁሉም ቦታ ዒልም ማድረስ ግዴታ ነው ከቀደምት ደጋግ ሰዎች ወይም ነው ሊቃውንት መካከል العلم قبل القول والعمل የሚል ንግግር ያላቸው ታላቅ ሰው ኢማም አልቡኻሪና ይሄ ንግግር ብዙ ነገር ይገልጻል ብዬ አስባለሁ ዕውቀትን በተመለከተ እንግዲህ ዕውቀትን መማር ከተግባርም ማንኛውም ነገር ከመናገርም ከመተግበርም በፊት ማወቅ ያስፈልጋል የሚለው ነው ይሄ ማለት ቅድም የተነሳነበትን ለንግግራችንም ለተግባራችንም ቀድመን እንወቅ የሚለውን ሐሳብ የሚያጠናክርልን ነው العلم قبل القول والعمل ያሉት ተግባር በፊት ማወቅ ግዴታ ነው ለዛ ነው እኮ ቅድም ያልነው አላህ ወደ ነብይ ሰለላሁ ዐለይሂ ወሰለም መልእክት መላክ ሲጀምር ፈዕለም ነው ያላቸው እወቅ መጀመሪያ ካወክ ነው ይሄ ክብር ሁሉም የሚመጣ የምትከበረውና ሰው የሚያከብርህ ዓለም ስትሆንና አዋቂ ስትሆን ነው አዋቂ ካልሆንክ እንደዚህ ኮፍኮፌ ነገር ትሆናለህ በቃ ምንም አየር መቋቋም የማይችልና እንደዚህ በቃ የሆነ ነገር ትሆናለህ ኸፊፍ ነገር ትሆናለህ ማለት ነው ከመጣው ጋር ትሄዳለህ ማለት ነው ከመጣው አቂዳ ጋር ትሄዳለህ ከመጣው አስተምሮት ጋር ትሄዳለህ ሸይጣንም እንደፈለገ ያረጋል ዒልም ሁሉም ነገር ይቀድማል ዒልም ሁሉም ነገር ይቀድማል ሁሉም ነገር ከሁሉም ስትራቴጂ ከሁሉም ፕሮፖዛል በፊት ዒልም ነውና ማወቅ ነውና ማወቅ ከሁሉም ቀድሞ ሰው ትኩረት አድርጎ የሚሄድበት ጉዳይ ነው በጣም እናመሰግናለን ዶክተር ቆይታ አደረግን ጥሩ ቆይታ ነበረን ዕውቀትን የተመለከቱ ጉዳዮችን ስንነጋገር ስናወሳ ቆየን እስኪ ማጠቃለያ ሐሳብ እንዲሆነን ምናልባት በዓለም ነው እንኳን አደረሳችሁ በለክት እንዲያደርሱልን ሁሉም ባለበት ቦታ አዋቂ ጋር ሄዶ ምን ያስፈልገኛል ብሎ ይጠይቅ እስኪ ከእንደገና ዛሬ እንደተወለደ ሆኖ ራሱን ያገኛል ከእንደገና ቤተሰቡን እንዳቋቋመ ዛሬው ቤተሰብ እንዳቋቋመ ብሎ ራሱን ሊያይ ይችላል ስለዚህ ወደ ዒልምና ወደ ዕውቀት ተመልሰን ዕውቀት ምን አይነት ቦታ እንዳለው አውቀንኛ ያሳለፍነውን ጊዜያችንና ያሳለፍነው እድሜያችን ላይ ራሱ ልንጸጸት እንችላለንና ወደ ዒልም እንመለስ የመጨረሻው እንኳን አላህ ለዒድ አልፍጥር ለ1447 ዒድ አልፍጥር በሰላም አደረሰን አላህ ጾማችን ሶላታችን ሰደቃችን የሰራነው ስራ አላህ ይቀበልንና ጾም ማለት ትምርት ቤት ነው መግቢያ ላይ እንዳልኩት ከትምርት ቤት ሰው ሲወጣ እዛው ትምርት ቤት ውስጥ የተማረውን ወደ መተግበር ነው መግባት ያለበት የተማርነው ብዙ ነገሮች አሉን ቁርአን ተምረን ነው የወጣነው
ሐዲስ ተምረን ነው የመጣነው ሶላት ጀማዓ ላይ መስገድ ተምረን ነው የወጣነው ሰደቃው መስጠት ተምረን ነው የወጣነው ቤተሰባችንን መርዳት ተምረን ነው የወጣነው ደሃውን መርዳት ተምረን ነው የወጣነው የሌለው ሰው ደግሞ ላለው ሰው ክብር እንዲሰጥ ነው ተምረን የወጣነው አባት ልጁን እንዲያስብ ተምረን ነው የወጣነው ልጅ አባት እንዲያከብር ተምረን ነው የወጣነው ይሄ የተማርነውን ካልኩሬም ሙሉ በሙሉ ወደ ተግባር ማሳረፍና ወደ ተግባር ላይ ማዋል ግዴታ ነውና ረመዳን ወጣ እንጂ የተማርነው አይለቀቅም የተማርነው ካሁን በኋላ ነው ወደ ስራ የሚገባውና የተማርነው ሁሉም ወደ ስራ የሚያተገብር አላህ ያደርገን ያልኩኝ ኩሉ ዓሚን ወአንቱም ቢኸይር ክቡራን ተመልካቾች ኢልምን የተመለከቱ ጉዳዮችን ከዶክተር መሐመድ ሳሊህ ጋር ያደረግነው ቆይታ ይመስል ነበር በአጠቃላይ ሐሳባችን ጠቅለል ሲል ዕውቀትን ለዕውቀት ጊዜ አይረፍድም በየጊዜው መማር ራስን ማሻሻል እንደዚሁም ደግሞ ወደ ዕውቀት ማስጠጋት ያስፈልጋል ተጠያቂነት ስለማይቀር ማለት ነውና ስለዚህ አሁን ላይ በተቻለ መጠን ወደ ዕውቀት እንጠጋ የሚል ነው በድጋሚ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፊጥር በዓል በሰላም አደረሳችሁ ሌሎች ፕሮግራሞች كذي كاستوديو يقتلالو إني أبزيو عيد مبارك علينا وعليكم